ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንዲሆን እመኛለሁ። በዛሬ ቪዲዮ ለንግግር የሆነ ሰው ኮንቨርሴሽን ለማድረግ ወይም ደግሞ የሆነ እንግሊዘኛን አንብቦ ለመረዳትና ለሰዎች ጋር ለማውራት የሚያስፈልጉ ብላቸውን መጀመሪያ ማወቅ ያለብን ነገሮች ይዤላችሁ መጥቻለሁ። ይህንም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በደንብ ትጠቀሙበታላችሁ ብዬ አስባለሁ። ይህም ዋናው አስፈላጊ ነገር ትናንት ሲንጉላርና ፕሉራል እያልን አይተናል። ከሲንጉላርና ፕሉራል ጋር አብሮ መሄድ እኒን ማለት ነው። አይ፣ ሂ፣ ሺ፣ ኢት እነዚህ አሉ። እነዚህ ማንን ይወስዳሉ የሚለውን ነገር አብረን እናያለን። ከዛ ደግሞ አር፣ ወዝ፣ ዌር የሚሉትን ወደ አራት ነገሮችን እናያለን ማለት ነው። አራቱንም ነገሮች እስከ መጨረሻ ድረስ ተከታትላችሁ አውቃችሁ እንደምትወጡ ተስፋ አለኝ። አብራችሁን ቆዩ። አይ ብለን ሁልጊዜም ቢሆን አም ነው የምንል። አይ ብለን አም እኔ ነኝ ለማለት እኔ ነኝ ለማለት አይ አም ነው የምንል። አይ አም እያልን ነው አረፍተ ነገር ስንሰራ ራሱ አይ አም እንደዚህ አይ አም እያልን ነው የምንሰራና አይ ሁልጊዜም ቢሆን የአሁን ጊዜ ከሆነ አይ አም እንላለን። ያለፈ ጊዜ ደግሞ የኃላፊ ጊዜ ሲሆን እናያለን የኃላፊ ጊዜ ምን እንደምንጠቀም ማለት ነው። አይ አም ስለዚህ አሁን እኔ ነኝ ማለት ነው። እኔ ነኝ እያለን እንጠቀማለን ማለት ነው። ከዛ ደግሞ ሂ አለ፣ ሺ፣ ኢት እነዚህ ሁልጊዜም ቢሆን ኢዝን ነው የሚወስዱ ለአሁናዊ ጊዜ ከሆነ ያለፈ ካልሆነ ኢዝን ነው የሚወስዱ። ሂ ኢዝ፣ ሺ ኢዝ፣ ኢት ኢዝ። ሂ ኢዝ ማለት እሱ ነው። ኢዝ ማለት ነው ማለት ነው። ነው። ሂ ማለት ደግሞ እርሱ ማለት ነው። እሺ እርሱ ነው። ሺ ማለት ደግሞ እርሷ ማለት ነው፣ ወይም እሷ ወይም እርሷ። ይህ ደግሞ ኢዝ የሚለው ነው በሚለው ሴት ስትሆን ደግሞ ናት ወይም ነች የሚለውን ይሰጠናል ማለት ነው። እሷ ነች። ለነገር ደግሞ ይሄ ኢት ኢዝ ለነገሮች። አሁን ለምሳሌ ድንጋይ የሆነ ቁስ አካል ነገር ሲሆን ኢት ኢዝ እሷ ልንላት እንችላለን፣ ለነገር ሲሆን ማለት ነው። ኢት ኢዝ እነዚህ ሶስቱ ኢዝን ይወስዳሉ ማለት ነው። እነዚህ ሶስቱ ኢዝን ይወስዳሉ። ይሄንኛው ደግሞ አም የሚለውን ይወስዳል ማለት ነው። እሺ ይህን በምሳሌ እንየው። በምሳሌ ስናየው ላይኛው አይ አም ይኸው የአይ አም ስነግራችሁ አይ አም ኤ ስቱደንት ይላል። አይ አም ኤ ስቱደንት። አይ አም ኤ ስቱደንት። ስቱደንት ማለት ተማሪ ማለት ነው። አይ አም እኔ ነኝ የሚለውን ይወስዳል። ስለዚህ እኔ ተማሪ ነኝ። አይ አም ኤ ስቱደንት ካላችሁ እኔ ተማሪ ነኝ። ወይም ደግሞ ሂ በሚለው ደግሞ ሂ ኢዝ ኤ ዶክተር። አሁን አይ አምን ወሰደ። አይ የሚለው ሲደመር አም ነው መጀመሪያ ያየ ነው። እሺ ሂ ኢዝ ኤ ዶክተር። ሂ ኢዝ ኤ ዶክተር እሱ ዶክተር ነው። አራት ነጥብ እናደርጋለን። ሺ ኢዝ ኤ ነርስ። እሷ ነርስ ነች። ሺ ኢዝ ኤ ነርስ። ማንበብ ለማትችሉ በአማርኛም ታነቡታላችሁ። ሺ ኢዝ ኤ ነርስ። ከዛ ኢት ኢዝ ኤ ስቶን። እርሱ ወይም ደግሞ ይህ ማለትም እንችላለን። ይህ ለነገሮች ስለሆኑ ያው ኢት ኢዝ ኤ ስቶን። ይህ ድንጋይ ነው እያሳየን ስለሆነ ማለት ነው። ስለዚህ ዋናው ነገር ሂ፣ ሺ እና ኢት እነዚህ ሲሆኑ ማንን ይወስዳሉ? ኢዝ የሚለውን ይወስዳሉ ማለት ነው። ይህ ለሲንጉላርም ለአሁናዊ ጊዜ ሲሆን ማለት ነው ኢዝን ይወስዳሉ። አም ሲሆን ደግሞ አምን ፕላስ ማለቴ አይ አምን ይወስዳል ማለት ነው። አምን ይወስዳል። እነዚህም በደንብ ያዟቸው። ከዛ ደግሞ ይሄን ነገር አለ። እነዚህ ነገሮች ዩ፣ ዊ፣ ዘይ እነዚህ ዩ፣ ዊ፣ ዘይ እነዚህን ደግሞ ማንን ይወስዳሉ ማለት ነው? አር ሚለውን ይወስዳሉ። ዩ ሚለው
አንተ ይሆናል። አንተ ወይም አንቺ ወይም እናንተ ይሆናል። ዩ ለሚለው ለነዚህ ለሶስቶች ያገለግላል ማለት ነው። ዩ ሚለው ዩ አር ያንን እንዘረዝራለን ማለት ነው። ዩ እነዚህን ስለሚይዝ አር ሚለውን ያስከትላል ማለት ነው። ዊ ሚለው ደግሞ እኛ ማለት ነው። እኛ ማለት ነው። ዊ አር እንላለን። ዊ አር ብዙ ሰዎች ስለሆነ እኛ የሚለው ብዙ ስለሆነ አር ሚለውን ይወስዳል ማለት ነው። አንድ ቢሆን ነገር ሂ ሺ የሚሉት ቅድም ያያችኋቸው ኢዝን ይወስዳሉ። ነጠላ ናቸው። ይሄንኛው ብዙ ስለሆነ ዘይ አር እንላለን። ደግሞ ዘይ ማለት ደግሞ እነርሱ ሚለውን ይወስዳል። እነርሱ ዘይ ብዙ ቁጥር ነው ማለት ነው። ዘይ አር ይላል። ይሄ በምሳሌ እንየው። እሺ ዩ ሚለውም ማን ይወስዳል ብለናል? አር። ሁሎችም እችን ነው የሚወስዱ ማለት ነው። ስለዚህ ዩ አር ኤ ነርስ ስንል ዩ አር ኤ ነርስ። ይሄ አሁን ኤ የምትለዋት ትይዝብናለች እንጂ ዩ አር ለብዙ ይሆናል። አሁን ይሄ አንቺ ነርስ ነሽ ሊሆን ይችላል፣ ወይም አንተ ነርስ ነህ። ከዚህ ጋር ሁለት ነገር ይዛል። አንተ ሚለውንና አንቺ ሚለውን ይይዛል ማለት ነው። ዩ አር ኤ ነርስ። ይሄንኛው ደግሞ ኤ ሚለው ጠፍቶ ከዚህ ጋር ኤስ ብናስገባበት እናንተ ይሆናል ማለት ነው። ኤስ ብናስገባበት እናንተ ይሆናል። ምክንያቱም ኤስ ትናንት እንዳሳየዋችሁ ነርስስ ካልነ የብዙ ቁጥር አመልካች ናት ማለት ነው። ስለዚህ እቺ ኤስ ጠፍታ ያለ አንተና አንቺ ሚል ነበር። እቺን ኤ ያጠፋውና ነርስስ ብል እናንተ ነርሶች ናችሁ ሚለውን ይይዛል ማለት ነው። ከዚህ ጋር ግን ይሄን ሲጠፋ አንቺ ነርስ ነሽ ወይም አንተ ነርስ ነህ እንደዛ ይሆናል ማለት ነው። ከዛ ደግሞ ዊ አር ስቱደንትስ። ዊ አር ቅድም አይ አም ኤ ስቱደንት ነበር ያልን። አሁን ኤስን ጨመርን። ከኤስ በተጨማሪ ደግሞ ዊ አር አልነ። ዊ አር እኛ ተማሪዎች ነን። ዊ አር ስቱደንት እኛ ተማሪዎች ነን። ይህ ብዛትን አመልካች ማለት ነው። የአሁናዊ ጊዜ ብዛትን አመልካች ማለት ነው። ከዚህኛው ደግሞ ዘይ አር ዶክተር ብንል አንድ ይሆናል። እንደዛ አይቻልም። እንዲሁም ዘይ አር ዶክተርስ እነርሱ ዶክተሮች ናቸው። ይኸው ዘይ ሚለው እነርሱ፣ አር ናቸው፣ ኢዝ ሚለው ነው የነበረውን ይሄ ደግሞ ናቸው ለብዙ ቁጥር፣ ዶክተር ብቻውን ሲሆን ዶክተር ይሆናል። ዶክተር እስከሆነ ደግሞ ዶክተሮች፣ እነርሱ ዶክተሮች ናቸው የሚለውን ይይዝልናል ማለት ነው። እሺ ይህ ደግሞ በኃላፊ ጊዜ ከሆነ ያለፈ ጊዜ ከሆነ ማን እንደሚወስዱ ቅድም አይ ሂ ሺ እና ኢት ሚለውን አይተን ነበር። በአሁናዊ ጊዜ አይተን ነበር። ኢዝ ሚለውን ወስደን ኢዝ ይወስዳሉ የአሁናዊ ጊዜ ከሆነ። ይሄ እንደዚህ አድርጓል፣ እኔ እንደዚህ ነኝ ወይም ደግሞ እኔ እንደዚህ ነኝ እያልን ስንገልጽ ማለት ነው። አሁን ደግሞ ነበርኩ ልንል ነው ማለት ነው። ወዝ ሚለው ደግሞ ነበር ሚለውን ይይዛል። ነበር ያለፈ ጊዜ ነው። ወዝ ሚለው ነበር፣ እንደዚህ ነበር። አይ ወዝ እንላለን። አይ ወዝ፣ ሂ ወዝ፣ ሺ ወዝ፣ ኢት ወዝ። ኢዝ የሚወስዱ የነበሩት በሙሉ ወዝን ይወስዳሉ ማለት ነው። እነዚህ ሲንጉላሮች ኢዝ ሲወስዱ የነበሩት ወዝን ነው የሚወስዱ። አይ ወዝ፣ ሂ ወዝ፣ ሺ ወዝ፣ ኢት ወዝ። የእናንተ አሁን ካሁን በፊት አይ ወዝ ሃንግሪ የሆነ ወሬ እያወራችሁ ከሆነ በዛን ሰዓት ብላችሁ መግለጽ ስትፈልጉ ወዝን ተጠቅማችሁ ትነገራላችሁ ማለት ነው። ሂ ወዝ ሳድ እንደዚህ አይነት ሺ ወዝ እያላችሁ ወይም ደግሞ አሁን ለምሳሌ አንዲት ሴት በፊት ዶክተር ነበረች፣ አሁን ወይ በህይወት የለችም ወይም ደግሞ ከዶክተሩ ለቃ ሊሆን ይችላል። ሺ ወዝ ዶክተር ብትሉ ሺ ወዝ ዶክተር ነበረች እያላችሁ ነው ማለት ነው። ይህም በምሳሌ እንየው። እሺ ይህን በምሳሌ ስናየው የመጀመሪያው አይ ወዝ ሃፒ ደስተኛ ነበርኩ እያላችሁ ነው። አይ ወዝ ሃፒ ማለት ደስተኛ ነው። ወዝ ማለት ነበርኩ የሚለውን መግለጽ ነው። አይ ወዝ ሲሆን ነበርኩ። አይ አም ማለት ነኝ እያልን እንደገለጽ ነው። አይ ወዝ
ሃፒ ማለት ደስተኛ ነበርኩ። ይሄ ደግሞ he was tired he was tired he was tired ደክሞት ነበር he was tired ካላችሁ tired ማለት መድከም ማለት ነው። መድከም ማለት ነው tired። እሺ he was tired ደክሞት ነበር። she was late አርፍዳለች። ወይም ደግሞ አሁናዊ ሆናችሁ እያወራችሁት የፊትን ስለሆነ ዘግይታ ነበር፣ አርፍዳ ነበር የሚለውን ለመግለጽ ነው። she was late። ከዛ it was cold ማለት ቀዝቃዛ ማለት ነው። ቀዝቃዛ ማለት ነው። it was cold ቀዝቃዛ ነበር እያላችሁ ነው። ቀዝቃዛ ነበር it was cold ካላችሁ ቀዝቃዛ ነበር እያላችሁ ነው። እሺ ቀጣዩ የሚሆነው ደግሞ እነዚህ ደግሞ ባለ ብዙ ሆነው ምን ወስዳቸው ማለት ናቸው። እነዚህ በብዙ የምንወስዳቸው ማን ይወስዳሉ? ዌር ይወስዳሉ ማለት ነው። ዩ ዌር፣ ዊ ዌር፣ ዘይ ዌር ነው የሚባለው። ዩ ማለት 3 ነገሮችን ይዘን ብያችኋለሁ። አንተ ይሆናል፣ አንቺ ይሆናል፣ እናንተ ይሆናል። እንደዚህ ስለሚሆን በድርብ ብዙዎችን ይወስዳል ማለት ነው። ዌር ማለት ነበሩ የሚለውን ነገር ይወስዳል። ነበርኩ ወዝ ለነጠላ ነው። ዌር ደግሞ ለብዙ ወይም ለድርብ ነው ብለናል። እሺ ዊ ማለት ደግሞ እንደነገርኳችሁ እኛ ማለት ነው። እኛ ስለዚህ ዌር ነው የምንል። እኛ ነበርን። ዘይ ማለት ደግሞ እነርሱ ብያችኋለሁ ቅድም። እነርሱ ማለት ነው። እነርሱ ብለን ደግሞ ነበሩ ነው የምንል። ነበሩ፣ እነርሱ ነበሩ። ስለዚህ እነዚህ 3ቱ ነገሮች ዌርን ይወስዳሉ ማለት ነው። እነዚህ 3ቱ ዩ፣ ዊ፣ ዘይ ማንን ይወስዳሉ? ዌርን። ቅድም አይ፣ ዩ ማለት አይ፣ ሂ፣ ሺ እነዚህን ማና ወስደው ነበረ? ወዝ የሚለውን ወስደው ነበር። ወዝ። ይሄንኛው ደግሞ ዌር የሚለውን ይወስዳል ማለት ነው። በምሳሌ እንየው። እሺ ይህን በምሳሌ ስናየው ዩ ዌር ካይንድ ያለፈን ጊዜ ነው። ያለፈን ጊዜ አሁን እያወራችሁት ነው። ዩ ዌር ካይንድ ስትል ደግ ነበርክ ወይም ደግ ነበርሽ። ካይንድ ማለት ደግ ምቹ እንደማለት ነው። ዩ ዌር ካይንድ ካላችሁ ደግ ነበርሽ ወይም ደግ ነበርክ ማለት ይሆናል። ዊ ዌር ሃንግሪ እርቦን ነበር። አሁን የሆነ ጊዜ መንገድ ወጣችሁ፣ ከዛ መንገድ ጉዟችሁ ተመልሳችሁ ሊሆን ይችላል። ተመልሳችሁ ያን እንደገና እያወራችሁት ምን ትላላችሁ? ዊ ዌር ሃንግሪ እርቦን ነበር በሚል ትገልጻላችሁ ማለት ነው። እርቦን ነበር። ከዛ they were excited ይሄ ማለት መደሰት፣ በጣም ተደስተው ነበር። we were ማለት they ማለት ያው እነሱ የሚለው ነው የሚገልጸው። they were excited ትላችሁ በጣም ተደስተው ነበር እንዴ ብላችሁ ትገልጻላችሁ ማለት ነው። ለብዙና ለነጠላ ሲሆን were was ያሁን ጊዜ ከሆነ ደግሞ are እና is ካሁን በፊት ያየናቸው ማለት ነው። እና እንደዚህ አድርጋችሁ መግለጽ ወይም ደግሞ ንግግር ማድረግ ትችላላችሁ ማለት ነው። እስከዚህን ሰዓት አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜን ተመኘውላችሁ። ሰላም።